እንኳን ደስ ያለህ ዲያስፖራው! በቅርቡ የአገው ሸንጎ ሸኔ የተመሰረተው የዘመነና የአስረስ ማረ ድርጅት ገና ስሙን እንኳን በደንብ ሳያስተዋውቅ በውጭ ያለውን የአማራ ዲያስፖራ ማንቋሸሽ የድርጅቱ ዋና ተግባር አስመስሎታል። በአገር ቤት በማሩሸት በሚመራ የማህበራዊ ሚዲያ ክንፍ እኛ እቅዳችንን አሳክተናል፣ ፕላን ቢ ይቀጥላል የሚል ጠቅልሎ የመዋጥ ማስፈራሪያ ሲሰነዝር፣ በውጭ የሚዲያ ኃላፊ ተደርጋ የተሾመችው መዓዛ መሐመድ የተሰጣትን የመከፋፈል እንዲሁም እርምጃ የሚወሰድባቸውን አማራዎች ጭምር በስም ዝርዝር እየጠቀሰች ለነዘመነ ያላትን ታማኝነት በአደባባይ አስመስክራለች። እኔ ባለኝ መረጃ ግለሰቧ በዶምቢዶሎ ታግተው ደብዛቸው በጠፋው 17 የአማራ ልጃገረዶች ስም ራሷን አንግሳ ከዲያስፖራው በተሰባሰበ ገንዘብ የተቋቋመ ሚዲያ ባለቤት የሆነችውና ከአዳነች አቤቤ አላንስም ብላ የሰውነቷን ግማሽ በቀዶ ጥገና ያስመጠጠች ሰነድ አልባ ስደተኛ ነች። ነገር ግን በሚሊዮን የሚቆጠረውን የአማራ ዲያስፖራ ስትሳደብ የምትለው አሜሪካ ለመኖር የሚያስችል ወረቀት እንኳን ሳትይዝ በመሆኑ ሰነፉ ዲያስፖራ በገዛ ገንዘብህ የሚሰድብህ አግኝተሃልና እንኳን ደስ ያለህ። በዚህ አጋጣሚ መዓዛ መሐመድ ዋሽንግተን አካባቢ ነዋሪ የሆነ የአሜሪካ ዜግነት ያለው ባል በደላላ አግኝታ በክፍያ እየተደራደረች መሆኑን መረጃ አግኝቻለሁ። በቨርጂኒያ ያላችሁ አማራዎች ይህን ጉዳይ ተከታትላችሁ ለሚሰደበው ዲያስፖራ አሳውቁ። ዋናው የዘመነ ድርጅት ተሳዳቢ ደግሞ አስረስ የሚባል የበረከት ስምዖን አምላኪ ብአዴን ነው። ይህ ሰው በአንድ ሚዲያ ላይ ወጥቶ ዲያስፖራው በአእምሮውም በአካሉም ንቅል ነው ሲል በውጭ ያለውን የአማራ ሕዝብ በሙሉ ዘልፏል። የሚገርመው የብአዴን ካድሬዎች ላለፉት 35 ዓመታት የሐሳብ ማዕከላዊነት ሴንትራሊዝም በሚባል ጥርነፋ በሽታ እንደተለከፉ መዝለቃቸው ነው። ይህ አባባል በተመሳሳይ ሁኔታ የኦህዴድ ካድሬውና ወዶ ገቡ ዳንኤል ክብረት ከ2 ወይም 3 ዓመታት በፊት መናገሩን አስታውሳለሁ። ወይ መመሳሰል! አንድ ጊዜ እንዲህ ሆነ። ሰውየው የእህቱ ልጅ በጠና ይታመምና እየተመላለሰ ይጠይቃል። ሁል ጊዜ ሲሄድ ህመምተኛው እየባሰበት ያይና ለፈጣሪ ምሕረት ሲጠይቅ በተቃራኒው በማስታመም የተሰላቸችው የታማሚው እናት አሁን እስከሚሰቃይ ቢወስደው ይሻላል እያለች ደጋግማ ስታማርር ማለፍ አይቀርምና የታመመው ልጅ አረፈ። በእህቱ ሐሳብ ሲገርመው የከረመው አጎቱ በለቅሶ ላይ ምን አለ መሰላችሁ? የወደድሽው ነው የወደድሽው ነው የወደድሽው ነው። እናም ዲያስፖራ ሆይ ጊዜህን ገንዘብህንና ሐሳብን አዋተህ ጀግና ያደረካቸው ግለሰቦች ገንዘብና ዝና ሳብጧቸው ንቅል ቅቅል ምስቅልቅል ወዘተ እያሉ ቢሰድቡህ የወደድከው ነውና እንኳን ደስ ያለ። ዘመንና አስረስ የሚመሩት ሌላው 17 ሰው መናገር አይፈቀድለትም የአማራ ፋኖ የለም። ካላመንከኝ ጎጃም ደውልና ጠይቅ። በዚህ 3 ዓመት ዘመነ እና አስረስ ማስረሻ ሰጤና ተመስገን ጥሩነህ የገደሉትን የጎጃም አማራ ወጣት ብትቆጥር በትግሉ ከተሰዉት ቢያንስ በ4 እጥፍ ይበልጣል። ይህ በብአዴን የሚመራና ወያኔ ትጥቅ የምታቀብለው የአገው ሸንጎ አማራውን ሙልጭ አድርጎ በልቶ ልክ አሁን ጎጃም ላይ እንዳደረጉት የተረፈውንም ተቅበዝባዥና ራሱን መከላከል የማይችል የኩርድ ሕዝብ ለማድረግ የተወጠነ የረጅም ጊዜ ሴራ መሆኑን እወቅ። በዚህ 3 ዓመት የህልውና ትግል ውስጥ የፋኖ አንድነት እንዳይመጣ ጎጃምን ለ4፣ ጎንደርን ለ3፣ ሸዋና ቤተ አማራን 2 ቦታ ከፋፍለው ሲያበጣብጡ የነበሩ አፋድ ሲመሰረት አንድ አንሆንም ብለው የወጡ ማፊያዎች ዛሬ በየትኛው ሞራል ነው አንድነትን የሚሰብኩት? ዘመንና አስረስ ዲያስፖራውን አምርረው የሚጠሉት የሀብት ምንጫቸውና ምስጢራቸውን ጠንቅቆ ስለሚያውቅ ባገኙት አጋጣሚ ሁሉ ማሸማቀቅና ከትግሉ ማግለል አንዱ እቅዳቸው ነው። የዘመነ $64,000 የአስረስ 41 ሚሊዮን ብር አልተረሳም፣ አንረሳውምም። በባህር ዳር፣ በአዲስ አበባ፣ በኡጋንዳና በሌሎችም አካባቢዎች ያፈሩትን ንብረት እብድ የተባለው ዲያስፖራ እየተከታተለ መሆኑን አልወደዱትም። አዲስ መሰረትን ያሉት ድርጅትን የትግሉን ከፍታ ወደ ዜሮ የመለሰና ከህዝባዊ ኃይል እስከ አፋሕድ የደረሰን ድርጅት በሙሉ ተበታትኖ ወደ ንቅናቄ መውረዱ ከላይ ለመግለጽ የሞከርኩት አማራ እንደ ኩርዶች የመበታተንና አገው ሸንጎ ከብአዴን ጋር ሆኖ ምርጫ እየተወዳደረ ስልጣን ተጋርቶ የመኖር ጸረ አማራ ዕቅድና አደረጃጀት ነው። ሰሞኑን በፋኖች መንደር እየታየ ያለውም ይህን ያረጋግጣል። በነ አስረስ ዕቅድ መሰረት
አንደኛ፣ ፋኖን በአንድ እዝ ሰንሰለት ማስገባትና እምቢ ያሉትን ማሰር፣ መግረፍ፣ መግደል። ሁለተኛ፣ ተቃውሞ በዛ ያለበት አካባቢ ለብልጽግና መረጃ በመስጠት በድሮን እንዲመቱ ማድረግ፣ ካልተሳካም ለጠላት እጅ እንዲሰጡ ማድረግ። ሰሞኑን ከጎጃም 3 ዲሽቃ ይዞ ከነሰራዊቱ እጅ የሰጠውን ልብ ይሏል። ሶስተኛ፣ አዲስ የተሰባሰበውን አመራር በሴራ መከፋፈል። ይህ አፋድን ለመበተን የተጠቀሙበት ስልት ነው። ከአብይ ጋር ተደራደሩ፣ አዲስ አበባ ከረሙ፣ ወዘተ። አሁን ደግሞ ሀብቴን ከሳሙኤል፣ መከታውን ከደሳለኝ፣ መሬን ከድርሳን እንዲሁም ገለልተኛ የሆኑትን ራስ አርበኛ ደረጀን ተገንጣይ አድርጎ የማተራመስ ስራ ይጀመራል። ለዚህም በውጭው የቀጠሯቸው በቀቀኖች መጮህ ጀምረዋል። አማራ ልብ ብለህ ስማ፣ አርበኛ እስክንድር ላይ የተወረወሩ ጦሮች ሙሉ አመራሩን የመበተንና ሁሉንም የመቆጣጠር አንዱ ስልት ነው። አራተኛ፣ ዲያስፖራውን በመከፋፈል አዳዲስ ተሳዳቢዎችን ማሰማራት። ይህ በውጭ ላሉት የብአዴን ካድሬዎች የተሰጠ ተልዕኮ ሲሆን የአማራ ጀግኖችን ስም በመጠቀም የዘመነን ስልጣን የሚቃወሙ ግለሰቦችን፣ ሚዲያዎችንና ማኅበራትን የመዝለፍ የማዋረድና ከትግሉ የማስወጣት ሥራ ይከናወናል። እኔም እንደ አቅሜ ማስፈራሪያ ብጤ ገጭተውኛል። አምስተኛ፣ በሀገር ውስጥም በውጭም ያለው የእውነተኛ ለውጥ ናፋቂ አማራ ተስፋ እንዲቆርጥና በናስረስ መንገድ ብቻ እንዲጓዝ ማስቻል። ስድስተኛ፣ የአማራ ሕዝብ 3 ዓመት ሙሉ ያሸነፈበትን ትግል በማንኳሰስ ሕዝቡ በመሳሪያ ለውጥ ማምጣት አይቻልም የሚል ስለ ልቦና እንዲላበስና በድርድር ሰበብ የባህር ዳር ስልጣኑን መረከብ፣ ባርነቱን ማስቀጠል። ሰባተኛ፣ ከአማራ ሕዝብ ቁጥር ግማሽ ያህሉንና ከክልሉ ውጭ ያለውን አማራ በአባታቸው ህወሓት ብአዴን ስልት መሰረት እንዲረሳ፣ እንዲሳደድና ባለበት ማንነቱ እንዲቀይር ለኦህዴድ እድል መስጠት። ስምንተኛ፣ በትግል አጋርነት ሰበብ ወልቃይት፣ ራያ፣ ደራ፣ መተከልና አዲስ አበባን በተመለከተ በውስጥ ስምምነት ሚስጥራዊነቱ ተጠብቆ ለጠየቁ የአማራ ጠላቶች ማስረከብና ህወሓት የመገንጠል ጥያቄዋን እንድትፈጽም ማስቻል። ዘጠነኛ፣ የጎንደር ፋኖን ከወልቃይት ዘብ ጋር እርስ በርሱ እንዲጋጭና ህወሓትና ሻዕቢያ በሸምጋይነት ገብተው አካባቢው እንዳይረጋጋ በማድረግ ሌሎች አማራን አስጨንቆ የመበተን ስራዎችን ማሳካት። አስረኛ፣ ሴራዎቹን ለማከናወን ከአማራ ባለሀብቶች ከአብይ አህመድና ከህወሓት በቂ ድጋፍ ማግኘት። በተለይም የሰራዊት ትጥቅና ተተኳሽ በህወሓት በኩል ቃል ተገብቷል። 11ኛ፣ በጥርነፋ ያቆዩትን ሰራዊት በስምሪት ሰበብ ማስፈጀትና ጦርነት ይብቃ በምትል አጀንዳ ሙሉ ለሙሉ የአማራን ትግል የመቅበር ስራ እየተከናወነ ነውና ዲያስፖራው እንኳን ደስ ያለ። ትላንት ከትላንት በስቲያ ለ30 ዓመታት ዋጋ እየከፈለ አማራ ስርዓት ካልተለወጠ ነፃ አይወጣም ብሎ የረጋ ውሃ እየጠጣ የሚንከራተተውን አማራውን አርበኛ እስክንድር ነጋን መከተል አልችል ብለ አንድ ጊዜ የዶላር ትግል ሌላ ጊዜኛ ስፍራ አልተወለደም፣ አይሱ ኢትዮጵያ ኢትዮጵያ እያለ የአማራ ብሔርተኝነትን ይገፋል ወዘተ እያልክ መሪህን ስትገፋ የከረምክ የእስክንድር ሐሳብ ከብዶህ ወደ መንደርህ ያጎነበስክ ዲያስፖራ አይንህ እያየ የአማራ ህልውና ትግል ወደ ትናንሽ አጀንዳዎች ተሰባብሮ እንዲወርቅ አስተዋጽኦ አድርገሃልና በድጋሚ እንኳን ደስ ያለህ። አበቃሁ። ከአዳባይ ጥር 14 2018